አትረዳኝ ስለ በፊቱ የምናወራበት ጊዜ አልፏል እሺ አላለፈም የኔ ፍቅር ትዝታው እኮ መቼም የማያልፍም ያቺ ሰራተኛ ሉሃና ነው ስሟ ለምንድን ነው ማሰሚው ቆይ አንቺ ድንጋይ ነሽ እንዴ ደግሞ ስትናደድ በጣም ደስ ትላለህ ዞር በይልኝ ወደዛ ለምን 7 ዓመት ቀልድ ነበር አልኩሽ ነበርክ እኮ ፈጣሪ ድጋሚ አንተን ወደ እኔ ሳመጣ አልፈልግም እንብየው ልበል ሰምኛለሽ ፈጣሪ አልሰጠሽም አልኩሽ እኮ ቆይ ተረጋጋ እንጂ በችኮላማ ምንም ነገር አይሆንም ትንሽ ቀዝቀዝ በል ሰከን በል ለምንድን ነው ዞር ማትይው በጣም እያናደድሽኝ ነው ሚራ ተረጋጋ ሁሉም ነገር በእርጋታ ሲሆን ነው ደስ የሚል አትቸኩል እንዴት ነው የምረጋጋው ይሄ ሰይጣን ሚስቴን ምን እያደረጋት እንደሆነ በምን አውቃለሁ ቢሆንም ተረጋጋ ከመረጋጋት ብዙ ነገር ይገኛል ትል ነበር አያቴ ዳንያ እንዴ ጭራሽ የቀድሞ ፍቅሯን ለመመለስ ስትል አድናንን ጉድ አደረገችው። ዳናይት በአሁኑ ሰዓትም አድናንን እንደነበረ ፍቅራችን እንቀመጥ ከሰራተኛ እኔ አልሻለህም ወይ ያለችም እግር በእግር ስትከታተለውና እንዲሁም ሲወጣ ሲገባም እያስቸገረችው በመሆኑም አድናንም ምርር ባለ ቃልም እኔ አልሆነሽም እኔ ደግሞ የራሴን ህይወት ይዣለው አንቺም የራስሽን ይዘሻል ስለዚህ አርፈሽ ብትቀመጪ ይሻልሻል በማለትም ቢያስጠነቅቃትም እሷ ግን ወየው በማለትም ብዙ ነገሮችንም ለማድረግ እንደማትመለስም እየነገረችው ነው። ታዲያ በዚህ መካከል ነበረ ፍቅራቸውን እንዲሁም ለመመለስ እየሞከረች ባለችበት ሚስጥራቸውን ያወቀችው ተንኮለኛዋ ሚራም ቢሆን በአሁኑ ሰዓት ዳናይት ከአድናን ጋር መማገጧንም እንዲሁ መከታተል አለብህ በማለትም አሁን ላይም ዳናይትን ከአድናን መጠበቅ እንዳለበት እያሳሰበች ነው። ይሁን እንጂ በአሁኑ ሰዓትም የዳናይት ባለቤትም እኔ ዳናይትን አምናታለሁ ከራሴ በላይ ስለዚህ የአንቺ ባለቤት ከሆነ እንግዲህ ከሰራተኛ ጋር ሲልከሰከስና እንዲሁም ሲንዘራዘል አገኘሽውና እኔ ግን በፍጹም ባለቤቴን በምንም ልጠረጥራት አልችልም በማለትም ቢያሳፍራትም እንግዲህ አድናን በማይጠበቅ ሁኔታም እጅ ከፍንጅም ይዞታል። ታዲያ በዚህም ግራ የተጋባችው ዳናይትም ቢሆን አይኗ ፈጦ ነበረ የተመለከተቻቸው። እንዲሁም ሚራም ቢሆን ሉሃናንና አድናንን ለመጣል ተፍ ተፍ እያለች ነው። እንዲሁም አድናንን አጭበርብራ የሸጠችውን ቤት ወደ ራሷ ለመመለስም አሁን ላይ ግዴታ ታርቆን የኔ አድርጌ በፍቅር አንበርክኬ ከዳናይት ጋርም አለያይቼ ባለቤቴ አድርጌም ቤቱን መመለስ አለብኝ በማለትም እንዲሁ ክፉኛ እየመከረችም ትገኛለች። በዚህም አሁን ላይ ሉሃናም ቢሆን ግራ እየተጋባች ነው። በአሁኑ ሰዓትም አሁን ላይ ብዙ የደከማትና እንዲሁም አንዳንድ ነገሮችም ድብልቅልቅ ያለባት ቢሆንም አሁንም የእህቷን መሞትም መቀበልና ማመን አቅቷታል። ታዲያ አድናንንም ቢሆን የእውነት እህቴ ሙታለች ወይ በማለትም ጠየቀችው። አድናንም አዎ እንግዲህ የሰው ነገርማ እንደዚህ ነው መጨረሻውም፣ ታዲያም የአንቺ እህትም ይሄው ነው የሆነው በማለትም እያስረዳት ቢሆንም ሉሃና ግን በፍጹም ልታምን አልቻለችም። ታዲያ ዳናይትም ቢሆን ንስሐ ግቢ አንቺ የሰው ባለቤት እያማለልሽ ስለሆነና ከሚራ ላይም አሁን ላይ ባለቤቷንም ጠቅልለሽ ለመያዝም እየሞከርሽ ነው እናም ንስሐ መግባት አለብሽ ያለቻት ነው። አሁን ላይ ዳናይትም ሉሃናን በፍጹም እየተረዳቻት አልመጣችም። ይባስ ብሎ ሚራናት የዋህና ልበቀና እንዲሁም መልካም ሰው ሆና የታየቻት። ታዲያ ይህንም ተከትሎ ሉሃናና ሚራም ቢሆን ፍጥጫቸውን ያላወቀችው ዳናይትም ቢሆን አድናንን ወደ ራሷ ለመመለስም ተፍተፍ እያለች ትገኛለች። አሁን አድናን ያለበትን ሁኔታና እንዲሁም የነበረበትን ሁኔታ ያልተረዳችው
ዳናይትም ቢሆን ከ7 ዓመት በኋላ ወደ አንተ መጥቻለሁ። ስለዚህ እግዚአብሔር ደግሞ ወደ እኔ ያመጣው አንተን ለበጎ ነው በማለትም ፍቅራቸውን ለመመለስም ተፍተፍ እያለች ቢሆንም ሚራ ግን ይህን አጋጣሚውን በመጠቀምም ጥቅማንም ለማስቀደም ተፍተፍ እያለች ነው። ይህንንም አሁን ላይም ብዙ ነገሮችንም እየተበተበችም ትገኛለች። አሁን ባርኮት ዳናይትን እያመናትና እየወደዳትም ቢሆን አሁን ብዙ ነገሮችም ተቀይረዋል። ይህም ያላለቀ ፍቅር ከአድናን ስላለ አድናን ማለት ግራ የገባው እንዲሁም ምንም የማይገባው ነው በማለትም ብዙ ነገሮችንም ለማደነቃቀፍ ቢሞክርም እኔ ግን በፍጹም ከአድናን አላንስም እያለም እየፎከረም ይገኛል። ሚራም አሁን ላይ መንገዷንም እየጠረገችም ትገኛለች። አድናንና ሉሃናም በሰላምና በጤናም እንዳይኖሩም የማታደርገው ነገርም የለም። ታዲያ አሁን ላይም በሉሃና ላይ የደረሰው ነገር አይጥ በበላ ዳዋ ተመታ የሚባለው ነገር ነው። እሷ ባጠፋችው ጥፋትም እንዲሁ በተገላቢጦሽ ሉሃናን እየከሰሰቻትና እንዲሁም ወንጀለኛም እያደረገቻት ትገኛለች። ታዲያ ቃሉንም ጀመር አድርጋላቸውም ነበረ ለዳናይትና ለባርኮት በዛው አድናን መቶ ያስደነግጣት። ታዳም ባርኮትም ቅድም ያወራሽውን ወሬ ጀመርሽው ወሬ እኮ እኔ ግራ ገብቶኛል። ሉሃና ከምን ተነስታ ነው ሰው ገዳይ ናት ያልሽው በማለትም ነገርየውን እንደምትጨርሰው ቢነግራትም እሷ ግን አይ በቁሜ እኮ ገላኛለች፣ አድናንን ወስዳብኛለች፣ ባለቤቴን ጠቅልላ ወደ እሷ አድርጋብኛለች በማለትም ነገሩንም አድበስብሰዋለች። ምክንያቱም አድናንን ስለፈራቸውና እንዲሁም አድናንም ቢሆን ብዙ ነገሮች እንደሚያደርጋት ታውቃለችና። ታዲያ ይህንም አስመልክቶ አሁን ላይ ጥሩ ሰውና እንዲሁም መልካም ሰው ሆና ለመቅረብም እየሞከረች ነው። ባርኮት ግን አሁን ያልገባውና ያልተገለጠለት ነገር ሚራ በጣም መጥፎ አስመሳይ ሴት እንደሆነችና እንዲሁም አድናንና ዳናይትም የፍቅር ግንኙነት እንዳላቸውና እንደነበራቸውም ያላወቀው እንግዲህ በመሀል ላይ እየተንጓለለና እንዲሁም ለሚራ መጠመድ ሁሉም እንግዲህ ወጥመድ እንደሚገባም በመጠባበቅ ላይ ናት ማለት ነው። እንግዲህ ሉሃናና እንዲሁም የዳናይት ባለቤት ምንም በማያውቁት እየተከሰሱት እና እንዲሁም አንዳንድ ነገሮችም እየተደረገባቸው ይገኛል። አድናን በዚህ አጋጣሚ ተዋርዷል ማለት ነው። አሁን ላይ ሉሃናን ይዞ ለመውጣትም እንዲሁም ቤት ለመከራየትም እያመቻቸ ቢሆንም በመካከል ሉሃና ስለታመመችም እንዲሁም ቤት አከራዩም ለምንድነው ጊዜ አራዘምክ፣ ከዚህ በኋላ የማትመጣ ከሆነ ለሰው አሳልፌ ልሰጠው ነው በማለትም ስልክ በስልክ እያደረገም እያጨናነቀውም ይገኛል። ታዲያ አድናንም ቢሆን ግራ ተጋብቷል ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ዳናይትና እንዲሁም አድናንም ተዋርደዋል ማለት ነው። የዳናይት ባለቤትም ባልጠበቀውና ባላሰበው መንገድ ዳናይት ከአድናን ጋር ስላገኛትም በጣም ደንግጦ ነበረ የቆመው። ከዚህ በኋላስ ምን ይፈጠር ይሆን? በቀጣይ ቪዲዮ የምናይና የምንመለከተው ይሆናል ማለት ነው። እናም ቤተሰብ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ። ባይ ባይ።